አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ውዶችዬ በመላው ዓለም የምትገኙ ውድ ኢትዮጵያን በያላችሁበት ሰላማችሁ ብዝት ይበል። ያው እንግዲህ በአላህ ፍቃድ ዛሬ ደግሞ በክፍል 16 የአረበኛ የእጅ ጽሁፍ ትምህርት ለጀማሪዎች የሚለውን ይዤ ብቅ ብያለሁ ማለት ነው ውዶችዬ። ኢንሻአላህ ለዚህ ቻናል እንግዲህ አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው ውዶች። ኢንሻአላህ በዛሬ ደርስ ይዣት የመጣሁትኝ ሀ ነው ማለት ነው። እንግዲህ በዛሬ ክፍላችን በክፍል 16 ኻን በእነዚህ በሐርካት ጠዌላ፣ ሐርካት ቀሲራ፣ አሸዳ፣ አተንዊን እና አወለል ከሊማ፣ ወሰጠል ከሊማ፣ አኸረል ከሊማ በሚለው ምናየት ይሆናል ማለት ነው። ሐርፈል ኻን ኢንሻአላህ እንግዲህ ዶችዬ ከጎኔ ሆናችሁ ያው የምታበረታቱኝን አመሰግናለሁትኝ። ሌሎቻችሁም ደግሞ እንግዲህ ትምህርቱ ይጠቅማል ብላችሁ ካሰባችሁ እኔ ያው ይጠቅማችኋል ብዬ ነው ማስበው። እናንተም ካሰባችሁ እንግዲህ ለሌሎችም ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው ውዶች። ኢንሻአላህ ዛሬ ክፍላችን በሐርፈል ኻ አወለል ከሊማ ሐርፈል ኻ ምን ትመስላለች የሚለውን እናያለን ማለት ነው። እንግዲህ ጂም ሀ እና ኻ ቅርጻቸው አንድ ነው። የሚለያዩበት ነገር ምንድነው? ሀ ጂም ከታቿ ነጥብ አላት። ሀ ምንም አይነት ነጥብ የላትም። ሀ ደግሞ ከላይዋ ላይ ነጥብ አለባት ማለት ነው። ጂም ጂም ናት። ሀና ሀን ደግሞ የምንለይበት ምንድነው? ሀ ላም ያለችው ሀ ናት የምትሆነው ሀ ነው የምንላት ማለት። እችኛቷን ሀ ግን ጉሮሯችን ሸከር አድርገን ሀ ነው የምንላት ማለት የሆነ አላ አይደለ ሸከር የሚል ባህሪ አላት። በዛ ነው የምንለያያቸው እና በዚህና በነጥቧ ማለት ነው። እና ኢንሻአላህ እንግዲህ ዛሬ ክፍል ላይ አወለል ከሊማ ኻ ምን አይነት ፊደል ናት አብረን የምናይ ይሆናል ማለት ነው። ኻ አወለል ከሊማ እንደዚህ ትመጣለች። ከላይ ላይ ነጥቧን ይዛ ማለት ነው። እንደዚህ ትመጣለች ማለት ነው። አወለል ከሊማ ኻ። ወሰጠል ከሊማ ኻ እንደዚህ ትመጣለች። ኦኬ ላራርቀው ትንሽ ደግሞ መጻፊያ እንዳይቸግረኝ። ወሰጠል ከሊማ ኻ وسط الكلمة خاء آخر الكلمة خاء እንደዚሁና እንደዚህ ወይም ደግሞ ራሷ ሀ ማለት ነው ትመጣለች። እቺ ሀ የምትመጣው መቼ ነው? ቅጥያ የማይቀበሉ ፊደላቶች ጋር ስትመጣ ማለት ነው። እንግዲህ በአወለል ከሊማ ስናይ አረፍተ ነገር ኸምሰቱን خمسة ትሆናለች ማለት ነው። አወለል ከሊማ ኸምሰቱን። ወሰጠል ከሊማ ኻ መህበዙን መህቡዝ እኛ የምንፈልገው ወሰጠል ከሊማ ሀ ስመጣ እንደዚህ ሆና መታለች ማለት ነው። እቺ ነው የምንፈልገው። ወሰጠል ከሊማ ሀ መህበዙን አኺረል ከሊማ ሀ አፍለህ እዚህ ጋር ቅጥያ ትቀበላለች ላም አፍለህ ነጥቧን ረስቻት እዚህ ጋር ነጥባለች። አፍለህ
አኺረል ከሊማ ማለት ነው። እንደዚህ ትሆናለች። ከዛ አሁን ደግሞ በምን እናያለን? በሐርካት ቀሲራ ሐርካት ቀሲራሃን እናያለን ማለት ነው። ኦኬ ሀብል ሐርካት ቀሲራ ሀብል ሀ ሀ ሀብል 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 ይቅርታ እዚህ ጋር እንግዲህ ሀ ብዙም እንትን አላችኝ። ሀብል 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 ሀበል እንትን በፈትሐ ማለት ነው። ይሄ በፈትሐ ነው። አሁን የምናየው ደግሞ በከስራ ኺላፉን 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 በከስራ ማለት ነው። በዱማ ደግሞ እናያለን ሁሉቁን ሁሉም ዱማ ሆነ ሁሉቁን በዱማ ማለት ነው። ሁሉቁን በሱኩን እናያለን ማለት ነው። በሱኩን ደግሞ መህዘሙን እንግዲህ እዚህ ጋር ደግሞ ዛሬ መጥቶብኛል። መህዘሙን መህ ሲሱኩና መህዘሙን እኛ የምንፈልገው እችን ነው ማለት መህዘሙን በዱማ ሁሉቁን ሀዱማ ሁሉቁን ኺላፉን ሀበል እኛ የምንፈልገው ሀበል ነው። ኺላፉን ሁሉቁን መኽዘሙን እንደዚህ ይሆናል ማለት ነው። ከዛ አሁን ደግሞ በምን እናያለን? በሐርካት ጠዊላ ኻቲሙን እዚህ ጋር ያቸው ይሆናል ማለት ነው። ኻቲሙን ሁጁን ጂም መጨረሻ ላይ ስመጣ እንደዚህ እንድትመጣ ትችላለች ማለት ነው። ሁጁን በዱማየን በዋው ማለት ነው። በዋዋየን አሁን የምናየው በያ ነው። ረኺቁን ረኺቁን አሁን አየን በሐርካት ጠዊላ ማለት ነው። ኻቲሙን
ሆ አያችሁ ረኺ ረኺ እዚህ ጋር ነጥባል ረኺ ኺ አየን ማለት ነው። አሁን ብናየው ደግሞ በምንድን ነው በተንዊን ማለት ነው። ታሪኸን ታሪ ቲራናት ታሪኸን እዚህ ጋር ታናት ታሪኸን ራክ ስራሪናት ታሪኸን ፈታተይን ማለት ፈታተይን ታይኒኸን ታሪኸን ታሪኹን 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 በከስራቴን ደግሞ ታሪኺን ታሪኺን ኺን ሁን ኻን ይሆናል ማለት ነው። በሸዳ ስናየው በሸዳ ማለት ነው። በሸዳ እዚሁ ላይ እንትን እንላለን እንጨምርበታለን። እችን ፊደል እችን ያኔ ያው ጊዜ ለመሻማት ያክል ነው። ደቂቃ እንዳይረዝም፣ ደቂቃ ሲረዝም አብዛኛው ሰው ስለሚሰለች ማለት ነው። ይሄን ይመስላል ማለት ነው። እዚህ ጋር በሸዳ ይሄን ጨምረን ሰን ታሪኻ ጠበቅ እናደርገዋለን ማለት ታሪኹን እዚህ ጋር ጠበቅ እናደርገዋለን ማለት ሸዳ ስላለው። እዚህ ጋር ደግሞ ታሪኺን ሂን እናጠብቀዋለን። ሸዳ ምንድነው ማጥበቅ ስለሆነ ማለት ነው። ኢንሻአላህ እንግዲህ የዛሬ ደርሳችን ደግሞ ሐርፈል ኻ ይሄን ይመስላል። ያው ስህተት ካለብኝ እንግዲህ ከነፍሴ ነው ይቅርታ። ማስተካከል ያለብኝን ነገር አስተካክላለሁ ኢንሻአላህ ማለት ነው። ኮሜንት ላይ ሳውቁኝ። እንግዲህ ለዛሬ ሐርፈል ኻ ይሄን ይመስላል። በቀጣይ ፊደል ደግሞ ዳም በዳል እስከምንመጣ ድረስ መልካሙን ሁሉ መኝላችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን።